ዶክተር ፓትሪስ በድጋሚ ተመርጠዋል። የካፍ ፕሬዝዳንት በመሆን ሲያገለግሉ የቆዩት ዶክተር ፓትሪስ ሞትሴፔ በድጋሚ መመረጣቸው ተዘግቧል። የአፍሪካን እግር ኳስ በበላይነት ሲመሩ የቆዩት ኃላፊው እስከ 2029 ድረስ በድጋሚ በፕሬዝዳንትነት የሚያገለግሉ ይሆናል። አኒል ኮሪያ ለ5 ጨዋታዎች ተቀጥቷል። ተጫዋቹ አትሌቲኮ ደ ማድሪድ ከሄታፌ ጋር በነበረው ጨዋታ በዕለቱ የጨዋታውን አልቢትር ጉሌርሞ ኳድራ ሄርናንዴዝን በመናገሩና በዕለቱ በተመለከተው ቀይ ካርድ ምክንያት 5 ጨዋታዎች እንደሚያመልጡት ተዘግቧል። የረሚ ፍሪምፖንግ በክረምቱ ከባየር ሊቨርኩሰን ጋር እንደሚለያይ ተዘገበ። ከባየር ሊቨርኩሰን ቁልፍ ተጫዋቾች መካከል አንዱ የሆነው የረሚ ፍሪምፖንግ በክረምቱ ከባየር ሊቨርኩሰን ጋር እንደሚለያይና ወደ ባርሰሎና አሊያም ወደ ሪያል ማድሪድ ሊያቀና እንደሚችል ተገልጿል። የአውሮፓ ቻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ባለፉት 2 ቀናት ከተካሄዱ የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች በኋላ የሳምንቱ ምርጥ ተጫዋች እጩዎች የታወቁ ሲሆን ዣን ሉጂ ዶናሩማ ከፒኤስጂ፣ ማርኮ አሴንሲዮ ከአስተን ቪላ፣ ሃሪኬን ከባየር ሚዩኒክ እና ኤምሪ ቻን ከቦሩሲያ ዶርትመንድ በእጩነት የቀረቡ ተጫዋቾች ሆኗል። አድማጮች፣ የአራዳ የደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።